ህወሓት አዲስ አውዳሚ ጦርነት ሊቀሰቅስ ይችላል ሲል ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ አቀረበ። ሰላም ውድ ተመልካቾቻችን፣ ወደ ቻናላችን እንኳን በደህና መጣችሁ። ዛሬ የምናቀርብላችሁ ዜና ከህወሓት በተሰጠ አስቸኳይ መግለጫ ጋር የተያያዘ ነው። ህወሓት ለዲፕሎማሲያዊ ሚስዮኖችና ለዓለም አቀፉ አጋሮች ባሰራጨው የዲፕሎማሲ ማስታወሻ ኢትዮጵያ ወደ አዲስ የትጥቅ ግጭት እያመራች መሆኗን አስጠንቅቋል። በመግለጫው መሰረት በአሁኑ ጊዜ በሀገሪቱ ፖለቲካዊ ሁኔታ አሳሳቢ ደረጃ ላይ ደርሷል ተብሏል። የውይይትና የመግባባት መንፈስ እየቀነሰ ሲሄድ፣ በምትኩ የአንድ ወገን ውሳኔና ወታደራዊ እርምጃ እየበረታ መጥቷል ሲል ድርጅቱ ገልጿል። ህወሓት ይህንን ሁኔታ ከቀጠለ ደግሞ የትጥቅ ግጭት መከሰቱ የማይቀር ሊሆን እንደሚችል አስጠንቅቋል። በተጨማሪ ግጭቱ በኢትዮጵያ ድንበር ብቻ የሚወሰን ሳይሆን በአፍሪካ ቀንድ ያለውን ቀጠናዊ መረጋጋት ሊያውክ እንደሚችል ጠቁሟል። በሌላ በኩል የፌዴራል መንግስት ግትር አቋም ይዟል ሲል የወቀሰው ህወሓት የትግራይ ክልላዊ አስተዳደር ግን አሁንም ለሰላማዊ መፍትሄ ቁርጠኛ መሆኑን ገልጿል። በቅርብ ጊዜ በርካታ የትግራይ ወጣቶች ወደ ወታደራዊ ስልጠና ካምፖች መግባታቸውን የሚጠቁሙ ሪፖርቶች በሚሰሙበት ወቅት የወጣው ይህ መግለጫ በክልሉ ላይ ያለው ጫና እየጨመረ መሆኑን ያመለክታል። በመጨረሻም ህወሓት ለችግሩ ዘላቂ መፍትሄ ለማግኘት በዓለም አቀፉ ማህበረሰብ የሚደገፍ ታማኝ የፖለቲካ ውይይት እንዲጀመር ጥሪ አቅርቧል። እርስዎ በዚህ ጉዳይ ላይ ምን ያስባሉ? አስተያየቶን በኮሜንት ያጋሩን። ቻናላችንን ለመደገፍ ላይክ፣ ሼር እና ሰብስክራይብ ማድረግዎን አይርሱ። እናመሰግናለን።